አስፈራርቶች ነው። እኔ በተቃራኒው ፖሊስ ነኝ፣ አንቺ እንደምታስቢው የአፌት ሰው አይደለሁም፣ ወይንም ደግሞ ከቤዛ ጋር ሁኜ አንቺን ለመጉዳት አይደለም፣ ግን ደግሞ ፖሊስ ነኝ፣ ነገሮችን የማጣራ ነኝ፣ እባክሽን ንገሪኝ፣ አደብቂኝ በማለት እንግዲህ ለኤፍራታ ነገረቻት ማለት ነው። እንግዲህ ኤፉዬ ያው በጣም ማለት ጨንቋታል። የምታረገው ነገር አሁን ሁሉም ነገር ከሷ ላይ ወርዶባታል ማለት ነው። ምክንያቱም እንግዲህ ያፌት በዛ ነገር ስላስፈራራት የምትወደውን የምታፈቅረውን የምትሳሳለትን ናታንንም እንደማትወደውና ቅንጣት ያክል ለሱ ፍቅር እንደሌላት እንዳለቀ እንዲሁም ደግሞ ሌላ ሰው እንዳፈቀረች እንደወደደች ትነግረዋለች። ያፌትም እጅግ በጣም ልቡ ተሰብሮ በሚያሳዝን ሁኔታ በቃ ልቡ ተረብሾ አልቅሶ ማልቀሱን ዋጥ አድርጎ እንደገና አንቺን ካስደሰተሽ እሺ ይሁን ችግር የለውም በቃ አትናደጅ ብሎ ከፊቷ ወጥቷል ማለት ነው። እሷም ደግሞ ልብን ስለሰበርኩት በጣም ይቅርታ ብላ ጠይቀዋለች። እንዲሁም ስቅስቅ ብላ አልቅሳለች ማለት ነው። ያፌት ደግሞ እንግዲህ እስር ቤት ሂዶ ቤዛን እንደሚያስፈታት ከስር እንደሚያስወጣት እሱ ሲያገባ ጺንና እንዲሁም ደግሞ ናታንን ከሰርጉ እንዲገኙ ለማድረግ እነሱን እዝሽ መንጣት መቻል አለብሽኝ። ስለዚህ እኔ ደግሞ ከዚህ ከእስር ቤት አስወጣሻለሁኝ ያንቺ ነገር እንደምንም አርገሽ ጺን ወደ እኔ ሰርግ እኔ ሳገባ እንድታይ ጺን እዘሻት እንዲሁም ናታን መንጣት አለበት፣ እኔ ሳገባ እሱ መቃጠል መቻል አለበት፣ መናደድ አለበት በማለት እንግዲህ መልሶላታል። እሷም ደግሞ ለምንድን ነው እንደዚህ የምታደርገው? ለምንስ በዚህ መልኩ ትጎደዋለህኝ? በማለት መልሳለታለች። በነገራችን ላይ የኤፍራታና የናታን ስቃይ በቃ ይብቃ፣ ከዚህ በኋላ በደስታ መኖር ነው እንጂ ያለባቸው ይህን ሁሉ ነገር መቀበል የለባቸውም እያሉ ብዙ ሲናገሩ ነበረ። እውነት ለመናገር አሁን ፂ ራሱ ማለት ነው ተነስታለች። ቢያንስ ፂ ብታስታውስ ምን አለባት? ነገሮችን ብትረዳ ምን አለባት? ከኤፍራታ ጎን ብትሆን ብዬ ተመኘሁኝ ማለት ነው። እና ፂ ማስታወስ መቻል አለባት። ቢያንስ አሁን ላይ በኤፍራታ ላይ በጣም ተነስታለች ማለት ነው። ነገሮቹን ግን በፊትም ቢሆን ስንት ነገር የሆነችው ናታን እንዳይጎዳ ናታን የሆነ ነገር እንዳይሆን ብላ ነው። ስለዚህ አሁንም ኤፍራታ ይሄ ሁሉ ነገር መስዋዕት እየከፈለችው ያለችው ናታንን ለማዳን ናታንን ነፃ ለማድረግ ቁስሏን በሆዷ አድርጋ ብቻዋን እየተጋፈጠችው ያለችው ለሱ ብላ ነው ማለት ነው። ስለዚህ እጅጉን በጣም ከባድ ነው የሚሆነው። ኤፍራታ ግልጽ ሆናና ነገሮቹን ለሔዋን የምታስረዳት ከሆነ ነገሮቹ በስትክክል ኤፍራታና እንዲሁም ናታን ድል ያደርጋሉ ብዬ አስባለሁኝ። እንግዲህ ምናልባት እሱ ሰርግ ብሎ ሲጠብቅ የሰርጉ መጨረሻ ዕለት እሱ ደግሞ ሉሊት ሆነው ወደ እስር ቤት የሚወረወሩበት ነገር ይመጣል ብዬ አስባለሁኝ። ስለዚህ ኤፍራታ ግልጽ ሆና ለሔዋን ብታወራትና ነገሮችን ብታስረዳት እጅጉን መልካም ነው ብዬ ነው የማስበው። ኤፍራታ ብቻዋን በጣም ጠንካራ ልጅ ነች። በተለይ ሔዋን አብራት ካለች ደግሞ በበለጠ መልኩ ትጠነክራለች። ምክንያቱም ብዙ መረጃዎች በኤፍራታ እጆች አሉ ማለት ነው። ስለ ሉሊት ራሱ ሉሊት ከያፌት ጋር እንዴት እንደምሰራ ይብን ከሴቶቹ መረጃ ራሱ አምጥቼልሻለሁ ብላ ጠይቃት ነበረ፣ ነግራት ነበረ። ግን ደግሞ ነገሮች ላይ በጣም ከባድ ችግር ላይ ስለሆነ ስለሱ ማዳመጥም ማየትም መረጃውንም መቀበልም ሆነ ኤፍራታ እንትን አላለችም ማለት ነው፣ አልቻለችም። ስለዚህ ይህ ነገሮቹ ቅልል ካለ ደግሞ እሺ ብላ አንደኛ ያው ልክ ደግሞ ናታን የያዘውን ለናታን ራሱ የተያዘው መረጃ ውሸት መሆኑን እሱም ደግሞ የሚወጣበት አጋጣሚ ይመጣል። ምናልባት ናታን ገደለው ተብሎ የታሰበው ልጅ ራሱ በራሱ የሆነ ሰዓት ሊናገር ይችላል፣ እንዳለ ገደለው ይታያል ብዬ አስባለሁኝ። ነገሮቹ የሚስተካከሉበት ጊዜ ይመጣሉ። ግን ደግሞ አሁን ላይ በጣም ለኤፍራታ ሰው ያስፈልጋታል። እሷንም የዋን ስለመጣች እጅግ በጣም ደስ ብሎኛል፣ ስለነገረቻት ስላወቀች ማለት ነው። ቢያንስ እሷ ታማክራታለች ብዬ አስባለሁኝ። ውድ የቻናሌ ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ።